እስር ለርሱ እንግዳ አልነበረም፣ የህይወቱ አንድ አካል እንጂ። ሰኞ፣ ረቡዕ፣ ቅዳሜ ሳይል የጨለማው ቤት ደጃፍ ሲከፈትለት ኖሯል። ህይወቱ በመከራ የታጀበ በእሾህ የተከበበ መንገድ ነበር። ሃጫሉ ሁንዴሳ ታዲያ ከዕለታት አንድ ቀን በሺዎች ማይልስ ርቀት ላይ በአሜሪካ ምድር በተዘጋጀ ኮንሰርት ላይ መድረኩን አድምቆ በዘፈኑ የልብን ከበሮ መጥቶ ኮንሰርቱን አጠናቀቀ። የመድረኩ መጋረጃ ሲዘጋ በዙሪያው የተሰበሰቡ ወዳጆቹ ግን ሌላ የህይወት መጋረጃ ሊገልጡለት ፈለጉ። ሃጩኮ አሉት በአዘኔታና በፍቅር፣ ወደዚያ የመከራ ምድር ለምን ትመለሳለህ? እስርና ስቃይ ከሚጠብቅህ እዚሁ በነፃነት ምድር አዲስ ህይወት እንፍጠርልህ። ተመልሳ አትሄድም፣ ከኛ ጋር ትኖራለህ አሉት። ቃላቶቻቸው የተድላና የሰላም ኑሮ ቃል ኪዳን ነበሩ። ከስቃይ የማምለጫ መንገድ፣ ከስጋት የመሸሸጊያ ጥግ። ለሃጫሉ ግን የአባቱን ምድር ትቶ መሄድ በቁም ሳሉ እንደመሞት ነበር። አይኖቹ ሩቅ አሻግረው፣ ልቡ ግን ሀገሩ ውስጥ ሆኖ ሲመታ ነበር። ያልጠበቁትን ምናልባትም ሊረዱት ያልቻሉትን መልስ ሰጣቸው። በፍጹም አለ፣ ሀገሬን ለማን ትቼው እሄዳለሁ? ይህ ውሳኔው ብዙዎችን አስደመመ። በወቅቱ መነጋገሪያ ሆነ። እንዴት አንድ ሰው የመከራን ጽዋ ደጋግሞ የተጎነጨ እንደገና ወደ እሳቱ ለመመለስ ይመርጣል? ይህ ጥያቄ በአንድ ቃለ መጠይቅ ላይ ሲቀርብለት የውሳኔው ስር መሰረት በልጅነቱ ከአባቱ የቀሰመው የህይወቱ መርህ መሆኑን ገለጸ። ድምፁ በኩራት ተሞልቶ እንዲህ አለ። አባቴ ሁንዴሳ ሲያሳድገኝ ያስተማረኝ አንድ ትልቅ ነገር አለ። የአባትን ምድር ትቶ መሄድ ነውር ነው ብሎኛል። እኔ ደግሞ ነውር የሆነ ነገር መስራት አልፈልግም። ይሄ የአባቴ ምድር ነው። ሞትም ቢመጣ እስርም ቢያጋጥመኝ ይችን መሬት ትቼ የትም አልሄድም። ቃሉን አከበረ፣ ኪዳኑን ጠበቀ፣ ወደ ተወደደች ሀገሩ ተመለሰ። ነገር ግን ያቺ የፈራት ነገር ግን ያልሸሻት ሞት ባላሰበው ቅጽበት ጥላዋን ጣለችበት። ያንን ለሀገሩ የሚተነፍስ ውድ ህይወቱን ቀጠፈችው። ዛሬ ያ የጀግንነት ልብ ምቱን ካቆመ፣ ያ የነፃነት ድምፅ ዝምታን ከመረጠ 5ኛ ዓመቱ ነው። ሃጫሉ ሁንዴሳ በህይወቱም በሞቱም ለአባቱ ምድር የገባውን ቃል ኪዳን የጠበቀ፣ ስሙ በታሪክ ገጾች ላይ ሕያው ሆኖ የሚኖር የሀገር ልጅ። ዛሬን ለነገ እንኑር። መልካም ጊዜ።